ተገናኘነው የተቀናጀ የግብርና ለቤተሰብ ብልጽግና በሚል በዚህ አመት የግብርና ንቅናቄ ጀምረናል። እሱን ደግሞ ተግባራዊ ለማድረግ በርካታ ስራዎችን ስንሰራ መተናል በበጀት አመቱ። ዛሬ ደግሞ የቡና ተከላና የሚያዚያ ተከላ እስከ መኸር ድረስ ያለውን የተከላ ጊዜ ንቅናቄ የምንፈጥርበት ነው። ሁለተኛ ደግሞ የመኖ ንቅናቄ እዚህ ቀበሌ ላይ እንጀምራለን ማለት ነው። ያው ስለ ቡና ስናነሳ በሀገራችን ደረጃ የትልቁ የገቢ ምንጫችን ነው። ይሄን ደግሞ በሀገር አቀፍ ደረጃም ንቅናቄ ከተደረገ በኋላ በዞናችንም እንደዚሁ የኢኒሼቲቭ ተወስዶ ሰፋፊ ማሳዎች በቡና እንዲሸፈኑ ተደርጓል። እስከዛሬ ድረስ ባለው ወደ 17000 ሄክታር የቡና ሽፋን እንዲኖር ተደርጓል በዞናችን። በዚህም የአርሶ አደሮች ተለይተው ለገበያ ለማቅረብ ልዩ እንቅስቃሴ ተደርጓል። በዚህም ወደ ኤክስፖርት ለመግባት የስልጤ ቡና ባለ ልዩ ጣዕም ቡና እውቅና አገኝቶ ስራዎችን ጀምረናል ማለት ነው። ይሄም በየአመቱ ሚያዚያ ላይ ንቅናቄ ይደረጋል። ያን መነሻ ተደርጎ በሁሉም ወረዳዎቻችን ላይ ንቅናቄ በቡና አብቃይ ወረዳዎቻችን ላይ ንቅናቄን እየሰራን ያለ ነው ማለት ነው። ከዛ ባለፈ ለቡና በጣም ፖቴንሻል የሆኑ ወረዳዎች አሉን። እነዚህንም ፖቴንሻሎች ለይተናል በዚህ አመት እቅዳችን አካል አድርገን በዛ መሰረት ይሄን ንቅናቄ ተከትሎ ሁሉም ወረዳዎች ላይ የንቅናቄው እስከታች እስከ ቀበሌ ድረስ እናደርሳለን ማለት ነው። ያው ስለ ቡና ስናነሳ የመጀመሪያው ነገር ሙሉ ፓኬጁ ተጠብቆ እንዲሰራ ከግንዛቤ ፈጠራ ከክህሎት ስልጠና በንቅናቄ እስከታችኛው መዋቅር የማውረድ ስራ የአመራር ሚና ነው የሚሆነው። በዋናነትም ዛሬ እዚህ አመራሩ እንዲገኝ የፈለግነው በንቅናቄ እንዲመራ ነው ማለት ነው። ከመኖ ጋር በተያያዘም ያው ይሄ መንደር የእንስሳት በተለይ በጣም የተሻሻሉ ዝርያዎች ያሉበት ቀበሌ ነው። መኖን ከእንስሳት ጋር አስተሳስረው ሁሌም መድረክ ላይ የምንለውን ተግባራዊ ያደረገ ቀበሌ ነው። ይሄን ደግሞ በተግባርም ዞር ብለን እናያለን። አጠቃላይ የመኖ ሽፋናችንን ስናይ በጣም የጉድለት ያለበት ነው። አጠቃላይ 2.9 ሚሊዮን በአመት የምንሰበስበው የሚያስፈልገን ከሱ ወደ 2.2 ሚሊዮን ነው እስካሁን የሸፈነው ማለት ነው። ጉድለታችን በጣም ሰፊ ነው። ያማት ድርቆሽን ጨምሮ ማለት ነው። እንስሳት ደግሞ በጥራት የምንለውን የወተት መንደር ምርቱን በጥራት እናቀርብ ካልን ወተት በስፋት እናዳርስ ካልን ያለ መኖ ልማት ሊሆን ስለማይችል ይሄን ደግሞ የሁሉም አመራር ግንዛቤ ወስዶ ወደ ተግባር እንዲገባ እንፈልጋለን ማለት ነው። በተለይ የወተት ምርታማነት የሚጨምሩ ገንቢ መኖ የምንላቸውን በደጋዎቹ ከደሞ የሚቀነጠቡ መኖዎች በማልማት አርሶ አደሩ ተጠቃሚ እንዲሆን ማድረግ ይኖርብናል ማለት ነው። ስለዚህ ይሄን ንቅናቄ ሁሉም አመራር በኋላ ሙይቶች ይኖሩናል። የምናስቀምጣቸውን አቅጣጫ መነሻ በማድረግ ወደታች እንዲወርድ ሁሉም ኃላፊነት ይኖርበታል። ያው እዚህ በእጃችሁ ያለውንም የጉሎ ብታዩ ከቡና ጋር አያይዘን እንድንዘራው ያዘጋጀነው ነው። እንሰትም አዘጋጅተናል ሙሉ ፓኬጅ እንዲሆን። መኖም ጋር እንሄዳለን። መኖንም እንደዚሁ በስብጥር እንዴት ማልማት እንደምንችል ከዚህ ከሌሎች ሰብሎችም ጋር እንዴት ማልማት እንደምንችል ዝርዝር ነገር በኋላ ላይ ስለምናስቀምጥ ሄደን እናያለን ማለት ነው።